በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 4 ቀን የሚከበሩ የቅዱሳን በዓላት። ሶፊያ በቀደመው ዘመን በነበሩ ክርስቲያኖች ዘንድ ተወዳጅ ስም ነበር። ዛሬ ብዙ አሕዛብ ሲጠሩበት ብንሰማም ትርጉሙ ጥበበ ክርስቶስ የሚል ነው። በዚህ ስም የሚጠሩ አያሌ ቅዱሳት አንስት ሲኖሩ አንዷ ዛሬ ትከበራለች። ቅድስት ሶፊያ ተጋዳሊት። ቅድስቷ የተወለደችው በምስራቅ ሮም ግዛት ውስጥ በሦስተኛው መቶ ክፍለ ዘመን ነው። ዘመኑ የጭንቅ የመከራ በመሆኑ ሕዝቡ በስደት ይኖር ነበር። የቅድስት ሶፊያ ወላጆች ክርስቲያኖች ናቸውና በመልካም መንገድ በንጽሕና አሳድገዋታል። ባለጠጎች በመሆናቸው አገልጋይ ቀጥረውላት ያማረ ቤት ሰርተውላት በዚያ ትኖር ነበር። ሁሉ ያላት ብትሆንም ሁሉን ንቃ በጾምና በጸሎት ትኖር ነበር። ለአቅመ ሔዋን በደረሰች ጊዜ ወላጆቿ ለከተማው መኮንን ገዢ ሊድሯት መሆኑን አወቀች። ወደ ቤቷ ገብታ 100 ጊዜ ሰገደች። ወደ ፈጣሪዋም ጸለየች። ጌታዬ ሆይ የዚህን ዓለም ቀንበር አታሸክመኝ አልችለውምና፣ ያንተው ቀንበር ግን የፍቅር ነውና እችለዋለሁ አለች። አገልጋዩን ጠርታ ብዙ ወይን አስጠጥታት ልብስ ተቀያየሩ። በሌሊትም ወጥታ ወደ በረሃ ሄደች። ዓላማዋ ምናኔ ቢሆንም የእግዚአብሔር ፈቃድ ግን ሌላ ነበር። በመንገድ ብዙ ክርስቲያኖች በመከራ ብዛት ሲሰደዱ አገኘቻቸው። እርሷ ስደትን አልመረጠችም። እያጠያየቀች ሰው በላ ከተባለው አረመኔ ንጉሥ ዲዮቅልጥያኖስ ደረሰች። በንጉሡ ፊት ቀርባ እኔ ክርስቲያን ነኝ አለችው። ንጉሡ ከመልኳ ማማርና ከድፍረቷ የተነሳ አደነቀ። ሊያባብላት ሊያስፈራራትም ሞከረ፣ ግን አልተሳካለትም። ወታደሮቹ መሬት ላይ ጥለው ጦር ባለው የብረት ዘንግ ደብድበዋታልና ደም አካባቢውን አለበሰው። መሬት ለመሬት እየጎተቱ እስር ቤት ውስጥ ጣሏት። ቅዱስ ገብርኤል መጥቶ ፈውሷት ሄደ። አንዴ በእሳት አንዴም በስለት ሌላ ጊዜም በግርፋት አሰቃዩአት። ከሃይማኖቷ ግን ሊያነቃንቋት አልቻሉም። በመጨረሻም አንገቷን እንድትሰየፍ ንጉሡ አዘዘ። ወታደሮችም ፈጸሙት። ጌታችን ኢየሱስ ክርስቶስ ወርዶ ቅድስት ሶፊያን በክብር አሳረጋት። ስምሽን የጠራ መታሰቢያሽን ያደረገ ምሕረትን ያገኛል አላት። ቅዱስ ዮሐንስ ዘሐራቅሊ። ቅዱሱ የነበረው በተመሳሳይ በዘመነ ሰማዕታት ነው። አባቱ ዘካርያስ፣ እናቱ ኤልሳቤጥ፣ እርሱ ደግሞ ዮሐንስ ይባላል። የሚገርም መንፈሳዊ ግጥምጥሞች ነው። የቅዱሱ ወላጆች የሀገረ ሐራቅሊ አስተዳዳሪዎች ሲሆኑ የተመሰከረላቸው ደጎች ነበሩ። ዘካርያስ አርፎ ዮሐንስ በመንበሩ የተቀመጠው ገና በ20 ዓመቱ ነበር። በወቅቱ ከሁለት አንዱን መምረጥ ነበረበት። አንደኛ ለጣዖት ሰግዶ ምድራዊ ክብሩን መቀጠል፣ ሁለተኛው ደግሞ በክርስትናው መሞት። ቅዱስ ዮሐንስ ግን ልቡ በክርስቶስ ፍቅር የተመላ ነውና ሁለት ከባድ ነገሮችን ፈጸመ። በመጀመሪያ በአካባቢ ያሉ ጣዖት ቤቶችን አወደመ። ቀጥሎ ወደ ንጉሡ ሄዶ በመኳንንቱ ፊት ክርስቶስን የተውህ ሰነፍ ብሎ ገሰጸው። ከዚህ በኋላ በቅዱሱ ላይ የተፈጸመው መከራ የሚነገር አይደለም። ያላደረጉት ነገር አልነበረም። እሳቱ፣ ስለቱ፣ ሰይፉ፣ መንኮራኩሩ፣ ከሁሉ የከፋው ግን ቆዳውን ገፈው በእሳት ጠብሰውታል። እርሱ ግን ስለ ሃይማኖቱ ይህንን ሁሉ ታግሶ በዚች ቀን አንገቱን ተሰይፏል። አምላካችን እግዚአብሔር ግፋ ሰማዕታትን አስቦ እኛን ከሚመጣው መከራ ሁሉ ይሰውረን፣ ከበረከታቸውም ይክፈለን። ሰኔ 4 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። ቅድስት ሶፊያ ተጋዳሊት ወሰማዕት፣ ቅዱስ ዮሐንስ ዘሐራቅሊ ሰማዕት፣ ቅዱስ ሳኑሲ ሰማዕት፣ ቅድስት ማርያ ሰማዕት፣ ቅዱስ አርቃዲዮስና ባልንጀሮቹ ሰማዕታት፣ ቅዱስ አሞን ሰማዕት። በዚሁ ቀን የሚከበሩ ወርኃዊ ቅዱሳን በዓላት። ቅዱስ ዮሐንስ ወልደ ነጎድጓድ ወንጌላዊው፣ ቅዱስ እንድርያስ ሐዋርያ፣ ቅዱሳን አብርሃ ወአጽብዓ ነገሥት። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የማቴዎስ ወንጌል ምዕራፍ 10 ቁጥር 26። እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅም የተሰወረ ምንም የለምና በጨለማ የምንነግራችሁን በብርሃን ተናገሩ፣ በጆሮም የምትሰሙትን በሰገነት ላይ ስበኩ።
ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚችለውን ፍሩ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት